أعوذ بالله السميع العليم من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف المرسلين محمد وعلى آله وصحبه وسلم ባለፈው ሐለቃችን ኢብራሂም አለይሂ ሰላም እስማኤልን ከሀጀር ወለደ። እንዲሁ ደግሞ ከዛ በኋላ እንግዲህ ኢብራሂም አባት ነው። በረጅም ቆይታ ትልቅ ሰው ከሆነ በኋላ 99 ዓመት ከሆነ በኋላ የተሰጠው ልጅ ስለነበረ በጣም ይወደው ነበረ። ቀልቡ በሱ የተንጠለጠለ ነበርና አላህ Subhanahu Wa Ta'ala ደግሞ የነብያቶች ቀልብ የሱ ብቻ እንዲሆን ይፈልጋልና የነብያቶች በተለይ የነብያቶች ቀልብ የሱ ብቻ ለሱ ብቻ ያደሩ እንዲሆኑ ይፈልጋልና እንዲሁም ሌላም ደግሞ የሻው እሱ ፕላን ያደረገው ነገር ነበርና ከነበሩበት ኸሊል ወይም ደግሞ ከነበሩበት ቦታ ወደ መካ ሀጀርን ይዞ እንዲሄድ ታዘዘ። ያው በዛን ሰዓት መካ አይታወቅም። አላህ Subhanahu Wa Ta'ala በነገረው ባመላከተው ቦታ ተጓዘ። ያው በእስማኤል ከተነሳበት እስከሚደርስበት ቦታ ያለው ርቀት በብዙ ኪሎ ሜትሮች በመቶዎች በሚቆጠሩ ኪሎ ሜትሮች ሩቅ ነው። ጫካ፣ ጋራ፣ ሸንተረር እነዚህን ሁሉ ማቋረጥ ነበረበት። በረሃም ማቋረጥ ነበረበት። ያን አቋርጦ እንግዲህ የሆነ አዘርቶች የሌሉበት እንስሳ ሰው የሌለበት ቦታ ደረሰ እና እዚያ ቦታ ላይ ሀጀርን ከእስማኤል ጋር አንድ ከረጢት ተምርና እንዲሁ ደግሞ ውሃ መጠጫ የተሞላ ውሃ ትቶላቸው ወደ ኋላ ተመለሰ። እዛ ካደረሳቸው በኋላ ቦታው አዘርት የለውም፣ ውሃ የለውም፣ እንዲሁም ደግሞ ሰዎችም አይኖሩበትምና እዛ አድርሷቸው ጨቅላ ልጁን እንዲሁ ደግሞ የሚወዳትን ሚስቱን አድርሶ እንዲመለስ ያው በአላህ Subhanahu Wa Ta'ala ባዘዘው ትእዛዝ እዛ ትቷቸው ሲመለስ ሀጀር ያው ማንም ሰው ሊሰማው እንደሚችል ሊደነግጥ እንደሚችል ተሰምቷት እዚህ ትተን እየሄድክ ነው? ለማን ትተን እየሄድክ ነው? ለምን ትተን ትሄዳለህ? ተከትላው ብዙ ብትጓዝም በተደጋጋሚ ጥያቄውን ብታቀርብም ኢብራሂም አለይሂ ሰላም መልስ ሊሰጣት አልቻለም። ስለዚህ በመጨረሻ ግን ይህንን አላህ ነው ያዘዘክ እኛን ትተን ለመሄድ አላህ Subhanahu Wa Ta'ala ነው ያዘዘክ ስትለው አው አላህ ነው ያዘዘኝ አላት። አላህ ካዘዘህማ አላህ እኛን አይተወንም፣ ለምንም አይተወንም፣ እሱ ይጠብቀናል በማለት ያስቀመጠባት ቦታ ተመለሰች ከልጇ ጋር ማለት ነው። ነተኸየል እስኪ ሁላችንም በደንብ እንየው። አንድ ሴት እንደውም ጨቅላ ህፃን ልጅ የያዘች ሴት ምንም ነገር በሌለበት ሩቅ አገር ውሃ የለ ምግብ የሌለበት በአንዲት የምትጠጣ መጠጫ ውስጥና በአንድ ከረጢት ውስጥ ያለ ተምር ብቻ ተትቶላት ባሏ ሲመለስ ማለት ነው። እንግዲህ ይህንን እሷ ተመለሰች ወደ ልጇ። ኢብራሂምም ወደ መጣበት እንዲመለስ ካላህ ታዞ ስለነበር ሲመለስ ግን ከነሱ ራቅ ብሎ እነሱ የማያዩት ቦታ በሚደርስበት ጊዜ እጁን ወደ አላህ በመዘርጋት ይህን ዱዓ አደረገ። ወረፈዐ የደይሂ فقال ربي إني أسكنت من ذريتي بواد غير ذي زرع عند بيتك المحرم ربنا ليقيموا الصلاة فاجعل أفئدة من الناس تهوي إليهم وارزقهم من الثمرات لعلهم يشكرون بمالت لا الله Subhanahu Wa Ta'ala እጁን ዘርግቶ ዱዓ አደረገ። ጌታዬ ከዝርያዎቼ የምወዳቸውን ማለት የሚወደውን ልጅና ሚስቱን እንዲሁ እዚህ ምንም አይነት አዘርት የሌለበት ቦታ ግን ያንተ ቤት አጠገብ ትቻቸው እየሄድኩኝ ነው ወይም አስቀምጫቸዋለሁኝ። ረበና ሊዩቂሙ ሶላህ ጌታዬ ሶላት ይሰግዱ ዘንድ ነው እኔ ትቻቸው የሄድኩት። ፈጅዐል አፊደተ ሚነ ናሲ ተህዊ ኢለይሂም የሰዎች ልቦና ወደ እነሱ የምትዘነበልና ወደ እነሱ የሚጠጉ አድርግልኝ።
ወርዝቁሁም ሚነ ሰመራቲ ለዓለሁም የሽኩሩን እንዲሁ ደግሞ ያው እኔ የተውኩላቸው ምግብ የለምና መግባቸው፣ አላህን ያመሰግኑ ዘንድ መግባቸው እያለ ተራማጅ የሆነን ዱዓ አደረገ ማለት ነው። ለዚህ ለልጁና ለባልተቤቱ ብቻ ሳይሆን እስከ መጨረሻ ድረስ የሚቆይን ተራማጅ የሆነን ተላላፊ የሆነን እስከሚቆይ የሆነን ዱዓ አደረገ ኢብራሂም አለይሂ ሰላም። ይህን ዱዓ አድርጎ ያው ወደ መጣበት ቦታ ተመለሰ ኢብራሂም። ወደነ ሀጀርና እስማኤል ስንመለስ ሀጀርና እስማኤል የተቀመጠላቸውን ኢብራሂም ትቶላቸው የሄደውን ምግብ እየተመገቡ ቆዩ ማለት ነው። ብቻቸውን ሴት ህፃን ልጅ ጫካ ውስጥ ምንም ሰው የሌለበት ኢብራሂም ትቶላቸው የሄደውን ተምርና ውሃ ጨረሱ። ስለዚህ ህፃኑ ልጅ ጥምም አይችልም፣ የምግብ ረሃብንም አይችልም። እሱ ብቻ ሳይሆን እናቱን ብትሆን ለረጅም ጊዜ መቆየት አትችልም። ስለዚህ ልጁ እጁን እያወዛወዘ መሬትን መምታት ጀመረና ስቃዩን መግለጽ ጀመረ፣ የውሃ ጥማቱን ማለት ነው። ስለዚህ እናት ይሄን ልጅ እየተወራጨ መሬትን እየመታ በእጁ ማየት አላስችል ስላላት ውሃ መፈለግ ነበረባት፣ ወይም ደግሞ የሚያግዛት የምታየው የምታገኘው ሰው የእሷ ጋር ችግሯ ሊፈታላት የሚችል ሰውን ፍለጋ መንቀሳቀስ ነበረባት። ስለዚህ የመጀመሪያ ያደረገችው ጉዞ ወደ ሶፋ ተራራ ወጣች። ወደ ሶፋ ተራራ ወጥታ ብታይም ምንም የሚታይ ነገር የለም። ወደ ተራራ አሁንም ተመልሳ ወጣች። ወደየት? ወደ መርዋ ተራራ። መርዋ ተራራ ላይም ሆና ብትመለከት ውሃም ሆነ ሰው ረዳትም ልታይ አልቻለችም። በዚህ ሁኔታ 7 ጊዜ ሮጠች። አንዴ ወደ መርዋ፣ አንዴ ወደ ሶፋ፣ አንዴ ወደ መርዋ፣ ሌላ ጊዜ ወደ ሶፋ እያለች በመጨረሻ መርዋ ተራራ ላይ ሆና ሳለች ከርቀት ድምፅ ትሰማለች። ያኔ ራሷን ለድምፅ መስማቷ አዘጋጅታ አሁንም ስታዳምጥ የሆነ ድምፅ ሰማች እና በመጨረሻም ወደ ሰማችው ድምፅ ስትሄድ ጅብሪል ነበር። ማለት ለሷ ባይታያትም ግን ያናግራት ነበር። በእግሩ መሬቱን በክንፉም ይባላል። አንዳንድ ዑለማዎች እንደሚሉት መሬቱን በሚነካበት ጊዜ ያ ስትፈልገው የነበረን ትንሽ ውሃ አላሁ ስብሓንሁ ወተዓላ ውሃን አፈነዳላት ማለት ነው። ይህም ውሃ ያው እስከ አሁን ድረስ እየዘለቀ ማለት እየወጣ የምናየው ዘምዘም ሆነ ማለት ነው። እና ጅብሪልም ማነሽ ብለው ጠይቋታል በዚህ ሰዓት ማለት ነው። የኢብራሂም ባልተቤት ነኝ ስትል ለማን ትቷችሁ ሄደ አላት። እሷም ደግሞ ለአላህ ብላ መለሰችና ለአላህ የተተወ አይጠፋም፣ ይሄ ልጅና አባቱ እዚህ ቦታ ላይ ብሎ በማመላከት ወደ ካዕባ ወደ ተሰራበት ቦታ እዚህ ቦታ ላይ የአላህን ቤት ይገነባሉ በማለት ነገራት። እንግዲህ ጅብሪል አለይሂ ሰላም ከነብይ ውጭ ያሉትንም ሰዎች እንዲህ ያናግራል ማለት ነውና ከነብይ ውጭ ጅብሪል ያናገራት ሴት አንዷ ሀጀር ትሆናለች ማለት ነው። እና በዚህን ሰዓት ያው ሀጀር ውሃው በመውጣቱ በጣም እጅግ በጣም ብትደሰትም ሌላው ደግሞ ከዚህም ያላነሰ የሚያስደስታት ይሄ ልጅ አድጎ እዚህ ቦታ ላይ እንደገና የአላህን ቤት ከአባቱ ጋር ሆኖ መገንባት እንደሚችል ሲነገራት ትልቅ ተስፋ በልቧ በመምጣቱ ትልቅ ደስታን ተደሰተች። የአባቱም ጥሏቸው እንደሄደ እንደማይቀር እዚህ ቦታ ላይ መጥተው የአላህን ቤት እንደሚገነቡ ትልቅ ብስራት ነበርና ደስታ ውስጥ ገባች ማለት ነው ሀጀር። እንግዲህ ይህንን ውሃ ይዛው በነበረው የውሃ መቆጠሪያ እየቆጠረች እየዘገነች መቆጠርና ውሃው ደግሞ ወደ ሌላ ቦታ እንዳይሄድ በማገድ እያገደችው፣ ግን ውሃው በጣም ትልቅ ስለነበረ ሀቂቃ እያገደችው ያው እዛው እንዲቆም አድርገዋለች ማለት ነው። ሀቂቃ ያው ዘምዘምን ነቢያችን አለይሂ ሰላቱ ሰላም እንዳሉት ባትቆጥረውና እንዲሁም ደግሞ ባይታገድ ኖሮ ዘምዘም ወራጅ ምንጭ ይሆን ነበር ብለዋል ረሱል አለይሂ ሰላቱ ሰላም። ያው አሁን ባለበት ሁኔታ እንዲሆን
የሀጀር አስተዋጽኦ ነበር ማለት ነው። እና እሷ የፈለገችው የልጇን ጥም ማስወገጃ ጥቂት ውሃን ነበር። ግን አላሁ ስብሓንሁ ወተዓላ እስከ ዘለዓለሙ የሰውን ልጅ መጠጥ ምግብና መድኃኒት የሚሆንን ዘምዘምን አፈለቀላቸው ማለት ነው። ድሮም አላሁ ስብሓንሁ ወተዓላ ረሕመቱላሂ ወበረካቱሁ አለይኩም አህለል ቤት ብሎ የተደረገበት ዱዓ የተደረገበት የአላህ ረሕመትና በረካ የወረደበት ቤተሰብ ስለነበረ አላሁ ስብሓንሁ ወተዓላ ይሰሩት የነበረውን የበለጠ አላህ ይከፍላቸው ነበርና እንደዚህ ይህን ከፈላቸው ማለት ነው። እና ይህንን ውሃ እንትን ብላ ኑሯቸውን እየቀጠሉ እያለ በዛ አካባቢ የሚያልፉ መንገደኞች በውሃው አቅጣጫ በራሪዎች እየበረሩ ሲያዩ በዚህ አቅጣጫ ድሮ ውሃ ስላልነበረ በራሪዎችን አናይም ነበር። አሁን ግን ውሃ አለ ማለት ነው እነዚህ በራሪዎች ከታዩ በማለት ወደዛ አካባቢ መልእክተኞቻቸውን ላኩ። አሳሾቻቸውን መንገደኞቹ ማለት ነው። አሳሾቻቸውም ይህን ውሃ አዩት። ከዛ በኋላ ተመልሰው አብሯቸው የነበሩትን ካፊላዎች ነገሯቸው። እዚህ አካባቢ ውሃ አለ፣ ውሃ ወጥቷል። እነዛም ያው መጡና ሀጀርን አገኟት። ከዚያ ትፈቅጅልናለሽ ወይ እዚህ አካባቢ እንድንሰፍር ሲሏት፣ አዎ ፈቅድላችኋለሁ፣ ግን ውሃው ግን የኔ ነው አለቻቸው። አዎ ውሃውን አንነካብሽም ያንቺ ነው፣ ግን ያው ፍቀጅልን እዚህ እንድንሰፍር አሏት። ሰፈሩ አብረው። ያው ሀጀርም አብሯት የሚኖሩ ሰዎች ያስፈልጓት ስለነበረ የምትጽናናባቸው አብራቸው የምትኖር ትፈልግ ስለነበረ በቃ በእነሱ ተጽናናች ማለት ነው። እና ከዛም በኋላ ይሄው እንግዲህ የኢብራሂም ዱዓ ሰዎች ወደዛ ቀልባቸው እንዲዘነበል አድርግ ብለው ዱዓ አድርገው ነበርና በዚህ ሳቢያ ያው እነ ሀጀርና እስማኤል የሚያኗኑራቸው ሰዎች ያገኙ ማለት ነው። ሀጀር የሰራችው ስራ ሁሌ ሲታወስ ይኖራል፣ የማይረሳ ነው። 7 ጊዜ ሶፋና መርዋ የተመላለሰችው መመላለስ ያው ሁሌ ሲዘከር ይኖራል። የዛን ጊዜ ብቻ ውሃ መውጣት ልጁና ባልተቤቷ ኢብራሂም ቤት የአላህን ቤት እንደሚገነቡ መነገር ብቻ ሳይሆን ሁሌም ደግሞ የምትታወስበትን አላሁ ስብሓንሁ ወተዓላ ከሶፋና መርዋ 7 ጊዜ መሮጥ የሐጅ አካል እንዲሆን አላሁ ስብሓንሁ ወተዓላ አደረገ። ሁሌም የእናታችን ሀጀር ስራ የሐጅ የትልቁ ዒባዳ የስራው አካል ተደርጎ እንዲወሰድና እንዲቆጠር ተደርጓል ማለት ነው። ይሄ ትልቅ ክብር ነው ሀቂቃ። ሁሌ የእሷን ሩጫ እኛም በመሮጥ እሷ የተነፈሰችውን እንድንተነፍስ እሷ የለፋቸውን እንድንለፋ ተደርጓል ማለት ነው። ሁሌ እሷ እናስታውሳለን ሲደክመን ስንሮጥ። እንዲሁ ደግሞ ያው ጉዳት ሲደርስብንም ማለት በሩጫው ስንደክምም እሷ የደከመችውን ምንም ባይመጣጠንም በችግር ጊዜና በድሎት ጊዜ የሚደረግ ሩጫ አንድ አይነት ባይሆንም እንኳ ነገር ግን እሷን እንድናስታውስ ያደርገናል ማለት ነው። አላሁ ሱብሓነሁ ወተዓላ የእሷን ዚክራ የእሷን ትውስታ ሁሌ እንድናስታውስ አድርጎናል ማለት ነው። በዚህ መልኩ እንግዲህ አላሁ ሱብሓነሁ ወተዓላ ሀጀርና ልጇ ከጅርሁም ከሚባለው የአረብ ጎሳዎች ጋር አብረው እንዲኖሩና እስማኤልም የነሱን ቋንቋ እንደውም ከነሱ የበለጠ ፈሲህ ሆኖ እንዲናገር እንዲሁ ደግሞ የነሱንም ባህል የነሱን ልማድ እንዲኖር አድርጎታል አላሁ ስብሓንሁ ወተዓላ። እንዲሁም ደግሞ መልካም ልጅ ማለት ጥሩ ልጅ እንዲሆን አድርጎት ያው እነሱ ጋር አኑሮታል አላሁ ስብሓንሁ ወተዓላ። ከዚያ እንግዲህ ያው በዚህ ሁኔታ ነው ሀጀርና እስማኤል የኖሩት። እንግዲህ እስማኤል ወደ 13 ዓመት አካባቢ ሲጠጋው ምንም እንኳ በተለያዩ ማስረጃዎች ኢብራሂም በዚህ ዓመታት ውስጥ ሀጀርና እስማኤልን መዘየሩን የሚዘግብ ትክክለኛ እንትን ባይኖርም ግን ኢብራሂም እዛ ከጣላቸው በኋላም የተለያዩ ዚያራዎችን ያደርግላቸው እንደነበረ ተገልጿል። ስለዚህ እስማኤል አደገ 13 ዓመት አካባቢ ሆነው። በዚህን ሰዓት ነበር እንግዲህ ኢብራሂም አንድ ሌላ አዲስ ትእዛዝ ታዞ ወደ እነ እስማኤል እና ሀጀር የመጣው ማለት ነው።
እና ያኔ ሲመጣ ኢብራሂም ልጁ መሮጥ ጀምሯል፣ ትልቅ ሆኗል። እንደ ሌሎች በቃ ዱብ ዱብ ማለት ጀምሯል። 13 ዓመት እንግዲህ አቅመ አዳም ሊደረስ የሚችልበት እድሜ አካባቢ ደርሷል። እና ያኔ በጣም አጓጊ ነበረ። በጣም ያማረ ወጣት ሆኖ ነበር። በጣም ያጓጓ ነበር ለአባት ለእናት እና በዚህ እድሜ ላይ ሁሉም ሰው ያው ልጁን የሆነ መመኪያ ልጁን በቃ አላደረሰልኝ የሚልበት ሰዓት ነውና በዛን ሰዓት አላህ ሱብሓነሁ ወተዓላ ቀደም ብሎም ወደ ጫካ እዛ ቦታ ላይ እንዲያኖራቸው በሕክማው እንዳዘዘውና እንዳስቀመጣቸው ሁሉ አሁንም ደግሞ ሌላ ትእዛዝ አዘዘው። ኢብራሂም ቀልቡ ወደዚህ ብቸኛው ልጁ ወደ አንድ ልጁ ወደ ቀልቡ ብትንትን እንዳይል ወደ አላህ ብቻ እንዲሆን በመፈለግ እና ሌላም ደግሞ እኛ ያልተረዳ ነው ግን ልንረዳው የምንችል ሕክማ ኖሮት ይህንን ልጅ አላህ ሱብሓነሁ ወተዓላ እንዲያርደው ትእዛዝ ሰጠው፣ በመናሙ ማለት ነው። በመናሙ አላህ ሱብሓነሁ ወተዓላ ይህንን ልጅ እንዲያርደው ትእዛዝ የሰጠበትን ያሳየበትን ተነገረው ማለት ነው ለኢብራሂም አለይሂ ሰላም። የነቢያቶች መናም እውነት ነው፣ ቅዠት የለበትምና ስለዚህ መፈጸም ነበረበት። ስለዚህ እዚህ እንደደረሰ ያው ከመድረሱም በፊት አላህ ሱብሓነሁ ወተዓላ ፈለማ በለገ መዐሁ ሳዕይ ቃለ ያ ቡነየ ኢኒ አራ ፊል መናሚ አኒ አዝበሑክ ፈንዙር ማዛ ተራ ቃለ ያ አበቲ ፍዐል ማ ቱእመር ሰተጅዱኒ ኢንሻአላሁ ሚነ ሳቢሪን። እና ኢብራሂም በህልሙ እንደታየው እስማኤልን አለይሂ ሰላም ያው እንግዲህ በጉርምስና ደረጃ እንደደረሰ ልጄ ሆይ በህልሜ ሳርድህ እያየሁኝ ነው፣ ምን ትላለክ በማለት ጠየቀው ልጁን ማለት ነው። አባቱ ነቢይ እንደሆነ ያውቃል፣ ኢብራሂም ነቢይ እንደሆነ ያውቃል እስማኤል። ስለዚህ አባቴ የሚታየው ነገር እውነት ነው፣ መፈጸም ያለበት ነገር ነው ብሎ ስላመነ ልጁም ምንም አይነት ማንገራገር ሳያደርግ ያ አበቲ ኢፍዓል ማ ቱእመር ሰተጅዱኒ ኢንሻአላሁ ሚነ ሳቢሪን፣ የታዘዝከውን ነገር ፈጽም እኔን ደግሞ ከታጋሾች ሆኜ ታገኘኛለክ በማለት መለሰለት። ያ በጣም አሳዛኝ ነው ሐቂቃ፣ ግን የአላህ ትእዛዝ ነውና ኢብራሂምም ትእዛዙን ተቀብሎ ልጁን አነጋገረው። አው ልጁን ማናገር ነበረበት። ናም ግን የአላህ ትእዛዝ ነው፣ ሳያዩም ማድረግ መፈጸም ይችል ነበር። ግን የአላህ ትእዛዝ የማክበር ልጁም ደግሞ አላህን በመታዘዝ እንዲያከብረው ልክ እሱ እንዳከበረው እንዲያከብረው በነበረው ጉጉት ነው ልጁን ያው የነገረው ማለት ነው። ያው ቢያቀርብለት እምቢ እንደማይለው ሊገምት ይችላል። ነገር ግን በሌላ መልኩም ይሄንን ትእዛዝ መፈጸም ይችል ነበር። ግን ልጁ የዚህ አባቱ የሚያገኘውን አጅር ተቋዳሽ ይሆን ዘንድ እንደዚህ አይነት መልስ እንደሚመልስለት በመጠበቅ ይህን ሲመልስለት ደግሞ ሊያገኝ የሚችለውን ደረጃ በማሰብ ያው የደረጃው ተካፋይ ያደረገው ማለት ነው አባቱ። ልጁም ደግሞ በጣም በስስት እንደሚያየው አባቱ ያውቅ ስለነበር ስለዚህ ይሄ የአላህ ትእዛዝ ስለሆነ ያ አበቲ ፍዐል ማ ቱእመር ሰተጅዱኒ ኢንሻአላሁ ሚነ ሳቢሪን በማለት ትእዛዙን ተቀብሎ ለእርዱ ተዘጋጀ ማለት ነው። ስለዚህ ያው ልጁም አባቱም ተስማሙ፣ ለአላህ እጅ ሰጡ። ስለዚህ ያው መፈጸም ነበረበትና ልጁ ከነበረበት ከካዕባ አጠገብ ወደ ሚና ወሰደው። ያው ሚና በዛን ሰዓት ያው ከመካ ወጣ ያለ ምንም የሌለበት ቦታ ነው። እንግዲህ ሰውም እንዳያየው ራቅ ወዳለ ቦታ ወደ ሚና ወሰደው። ወይም ደግሞ ሌሎች ዑለማዎች እንደሚሉት አሁን እርድ ወደሚታረድበት ቦታ ማለት ከሚና ትንሽ ወጣ ይላል፣ እዛ ቦታ ወሰደው እና ከዛ በኋላ ወደ እርዱ ገባ ማለት ነው። የነበረውን የማረጃ መሳሪያ ይዟል፣ ልጁንም አዘጋጅቶታል። ስለዚህ ወደ እርዱ ሄዱ። ከዛ በኋላ ያው አባትየው እሱን ሲያዩ እንዳያዝን ዘንድ ልጅ ፊቴን ወደ መሬት ድፋኝ፣ ፊቴን አይተክ ከአላህ ትእዛዝ ወደ ኋላ እንዳትወላወል በማለት አባትም እንደተባለው የአላህ ትእዛዝ ነውና ማድረግ የነበረውን ፊቱን ወደ መሬት ደፍቶ አጋደመው ማለት ነው። ፈለማ አስለማ ወተለሁ ሊልጀቢን ወናደይናሁ አያ ኢብራሂም።
እንግዲህ ይሄ በጣም ትልቅ በጣም አሳዛኝና ግን የሆነ የሚያስደንቅ የሆነ ትዕይንት ነው ሐቂቃ። ሁለቱም ትእዛዙን ተቀብለው ለአላህ እጅ በሰጡ ጊዜና ፈለማ አስለማ ወተለሁ ሊልጀቢን እንዲሁ በፊት ለፊቱ ባጋደመው ጊዜ በቃ ይሄ የአላህን ትእዛዝ ቆረጡ፣ ተቀብለዋል፣ ድርጊቱ እንደሚፈጸም እርግጠኛ ሆነዋል። ኢብራሂምም እስማኤልም እጅ ሰጥተዋል። ይህም ማድረጋቸውን በታየ ጊዜ ወናደይናሁ አን ያ ኢብራሂም ያ ኢብራሂም በማለት ኢብራሂምን ጠራ ነው። ቀድ ሰደቅተ ሩእያ ኢና ከዛሊከ ነጅዚል ሙሕሲኒን። ልክ ነው፣ ያየኸውን ህልም እውነት አድርገሃል፣ እውነት ብለሃል፣ በእውነትም ልትፈጽመው ተዘጋጅተሃል። ይህንን አረጋግጠናል። ያው ድሮም አላሁ ስብሓነሁ ወተዓላ ያውቃል፣ ግን አረጋግጠናል። ኢና ከዛሊከ ነጅዚል ሙሕሲኒን፣ እኛ መልካም ሰሪዎችን እንመነዳለንና ስለዚህ ለዚህ ፊዳ የሚሆን በማለት በግ ከጀነት አውጥቶ አላህ ስብሓነሁ ወተዓላ ሰጣቸው ማለት ነው። እና ኢብራሂም ዓለይሂ ሰላም ልጁን ሊያርድበት የነበረውን ድርጊት ማለት ነው ያው ይሄ ከቆርጦ የነበረበት ኢስማኤልም አባቱ የታዘዘበትን ነገር ለመፈጸም ቆርጦ ስለነበረ ያንን ነገር ያው እጅ ሰጥተው ለአላህ ስብሓነሁ ወተዓላ ታዛዦች መሆናቸውን አረጋግጧል። አላህ ስብሓነሁ ወተዓላ ድሮም ያውቅ ነበረ፣ ያው ለነሱም አረጋገጠላቸው ማለት ነው። ከዛ በኋላ ያው አላህ ስብሓነሁ ወተዓላ ፊዳ አደረገላቸው ማለት ነው። ኢና ሃዛ ለሁወል በላኡል ሙቢን፣ በጣም ትልቅ መከራ ነበር ሐቂቃ። ይሄ አላህ እንዲህ ብሎ ነው የገለጸው፣ ለሁወል በላኡል ሙቢን፣ ግልጽ የሆነ ሙከራ ነው፣ በላእ ነው። ወፈደይናሁ ቢዘብሒን ዓዚም፣ ይህን ደግሞም እነሱ እጅ ሲሰጡ ለአላሁ ስብሓነሁ ወተዓላ ታዛዦች ሲሆኑ በእስማኤል ፈንታ ትልቅ የሆነ ንርድ ፊዳ አደረግን ይላል አላህ ስብሓነሁ ወተዓላ ማለት በግ ሰጠናቸው። ወትረክና ዓለይሂ ፊል አኺሪን፣ ያው በኋላ በሚመጡት ሰዎች ሁሌ የሚታወስና የሚዘከር እንዲሆን አደረግን ይላል አላህ ስብሓነሁ ወተዓላ። ይሄ በጣም ትልቅ ነገር ነበረ ሐቂቃ። ወተረክና ዓለይሂ ፊል አኺሪን ሰላሙን አላ ኢብራሂም፣ በኢብራሂም ላይ ሰላም ይስፈንበት ታዛዣችን ነበረ በማለት ይህንን ትልቅ ድርጊቱን በተለያዩ ነገሮች ደግሞ ሸለመው። ሰላሙን አላ ኢብራሂም አንድ ሽልማት ነበር። ሌላ መዓት ብዙ ትልልቅ ሽልማቶችን ሸለመው። ምክንያቱም ይሄ በጣም ትልቅ ስራ ነበረ ሐቂቃ። ኢኒ ጃዒሉከ ሊናሲ ኢማማ የተባለውም ከዛ በኋላ ነው። ኢብራሂም ለሰዎች መሪ ተደረገ። ወተኸዘ አላሁ ኢብራሂመ ኸሊላ፣ ኢብራሂምንም ወዳጅ አድርጎ ያዘው አላህ ስብሓነሁ ወተዓላ። ወኢብራሂሙ ለዚ ወፋ፣ ኢብራሂም እኔ ያዘዝኩትን ነገር ሁሉ የሞላ ያደረገ ተብሎም ተገለጸ። ወኢዝ ብተላ ኢብራሂመ ረቡሁ ቢከሊማቲን ፈአተመሁን፣ የታዘዘውን ሁሉ የሞላ ተብሎም ተገለጸ ማለት ነው ኢብራሂም። ወኩና ቢሂ ዓሊሚን፣ ድሮም ስለሱ በደንብ እናውቃለን ብሎታል አላህና ያው የታወቀ የተባለበት ቦታ ተገኝቷል ማለት ነው። ሌላው ደግሞ በዚህ በእስማኤል የእርድ ፊዳ እንዲሁ ሽልማቶች የተለያዩ ከተሸለመው ውስጥም አንዱ ደግሞ ሌላው በሁለተኛ ልጅ አላህ ስብሓነሁ ወተዓላ ኢብራሂምን ያበሰረበት ነው ሐቂቃ። እንግዲህ እነዚህ ትልልቅ ሽልማቶች ኢብራሂም ከተሞከረ ከተፈተነ በላ ከደረሰበት በኋላ የተሸለማቸው ሽልማቶች ናቸው ማለት ነው። እና እነዚህ ቀላል አልነበሩም። አላህ ስብሓነሁ ወተዓላ ኸሊል ያደረገው ኢብራሂምን ብቻ ነው ረሱል ዓለይሂ ሰላቱ ወሰላም ጋር ከሐቢብ ወይም ከሑብ በላይ ነው ኸሊል ያለው አላህ ስብሓነሁ ወተዓላ። ስለዚህ ምርጥ ወዳጁ በጣም ቅርብ ወዳጅ ማለት ነው። ስለዚህ ይሄንን ሲፈት ይሄንን ባህሪ የተሰጠው ለኢብራሂም ነው ማለት ነው ከረሱል ዓለይሂ ሰላቱ ወሰላም ጋር። እና ኢብራሂም ብዙ መከራዎች ብዙ ሙከራዎች ደርሰውበት ነገር ግን እነዛን ሁሉ የፈጸመና ለአላሁ ስብሓነሁ ወተዓላ ያሟላ ሰው ነበር ማለት ነው። ስለዚህ እንግዲህ አንዱ ልጅ ሲሳሳ ለአንዱ ልጅ ቀልቡ ሲንጠለጠል አላሁ ስብሓነሁ ወተዓላ
አይ ከኔ የበለጠ ማለት ቀልብህ ለኔ ብቻ ነው መሆን ያለበት ብሎ ቀልቡ ከሱ ከአላሁ ስብሓነሁ ወተዓላ ጋር ብቻ እንደሆነ በዚህ ስራው አረጋግጧል ማለት ነው። ከዛ አላሁ ስብሓነሁ ወተዓላ ግን ሁለተኛም ልጅ እንዲሰጠው ተብሽር አደረገው ወይም ደግሞ ብስራትን አሰማው ማለት ነው። ወበሸርናሁ ቢኢስሐቅ ነቢየን ሚነ ሳሊሒን ከደጋጎች የሆነውን ነቢዩ ኢስሐቅን እንደሚሰጠው አበሰር ነው ይላል አላሁ ስብሓነሁ ወተዓላ። እንግዲህ ከዚህ ከፈተና በኋላ አላሁ ስብሓነሁ ወተዓላ የሰጠው ነው። ይህንንም አላህ በቁርአን ወለቀድ ጃአት ሩሱሉና ኢብራሂመ ቢልቡሽራ ቃሉ ሰላመን ቃለ ሰላሙን ፈማ ለቢሰ አን ጃአ ቢዕጅሊን ሐኒዝ ፈለማ ረአ አይዲየሁም ላ ተሲሉ ኢለይህ ነኪረሁም ወአውጀሰ ሚንሁም ኺፋ ቃሉ ላ ተኸፍ ኢና ኡርሲልና ኢላ ቀውሚ ሉጢን ወምረአቱሁ ቃኢመቱን ፈضحከት ፈበሸርናሃ ቢኢስሐቅ ወሚን ወራኢ ኢስሐቅ ያዕቁብ። አላሁ ስብሓነሁ ወተዓላ በኢስሐቅ አበሰረው። ኢስሐቅ የሚባልም እንደዚሁ ከሷሊሖች የሆነ ልጅ ሊሰጠው አበሰረው አላሁ ስብሓነሁ ወተዓላ። እሱም ብቻ አይደለም፣ ኢስሐቅም አድጎ ልጅ ወልዶ ያዕቁብ የሚባል ልጅ ወልዶም እንደሚያዩ አላህ አበሰራቸው። ስለዚህ አላህ በኢስሐቅ ብቻ ሳይሆን ከኢስሐቅም በኋላ እንደገና ያዕቁብን ወልደው እንደሚስሙ ያዕቁብም ተወልደው እንደሚያዩ አላሁ ስብሓነሁ ወተዓላ አበሰራቸው ማለት ነው። እንግዲህ ይሄ የእስማኤል ላይ የነበረው ፈተና አላሁ ስብሓነሁ ወተዓላ ሽልማት ነው፣ እየሸለማቸው ነው። እነዚህ የሁለት ትልልቅ በመጀመሪያ ከብስራታቸው ጀምሮ ትልቅ የሆኑ ነቢዮች አባት አደረገው ማለት ነው አላሁ ስብሓነሁ ወተዓላ። ኢንሻአላህ የኢስሐቅን ታሪክ ቀጥሎ የምናየው ይሆናል። ከኢስሐቅ ታሪክ በፊትም ደግሞ የኢብራሂምን የወንድም ልጅ የሉጥን ታሪክ እናያለን። ጀዐለኒ አላሁ ወኢያኩም ሚነ ለዚነ የስተሚዑነ አልቀውለ ፈየተቢዑነ አሕሰነሁ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።